ህብስትን አንስቶ ይህ ስጋዬ ነው እንኩ ብሉ ብሎ ሲሰጣቸው ምንም የጠየቁት ነገር እንዴ አሁን እየበላ የነበረው ቂጣ አይደል እንዴ አላሉ። ወጣት ነን። በየትኛውም የኑሮ ሁኔታ ውስጥ ያለ ሰው ስጋውና ደግሞ ሊቀበል ግዴታው ነው። ለሽማግሌ የተው አይደለም፣ ለህፃናትም የተቀመጠ አይደለም። ጡረታ መውጫም አይደለም። ስጋው ነው የጌታ ኢየሱስን ስጋና ደም የሚበላ የኢየሱስ ክርስቶስ ስጋና ደም ዕዳ አለበት አለ። መታሰቢያ ብቻ ከሆነ እንዴት ዕዳ ይኖርበታል? በቀርቦ ምክንያት ብዛቱ ያውም ደግሞ ያን ያህል መሰረታዊ ያልሆኑ ብዙ ምክንያቶች ይቀርባሉና ካለሰው አይቀር እንግዲህ እኔ ወደ አንተ ልመጣ ነው። ምን አልኩ እኔ እኮ አልቆርብም አላልኩም ብሬ። አይ ባለፈው ስልኮ ብዙ ምክንያት ነው ያቀረብክልኝ። ምን አትቁረብ በጣም ብዙ ተከራካሪ ነው። ኃጢአት ላለመስራት ለመዝጋት አይደለም ምን ቆርበው እንቆርባለን። ደግመን ኃጢአት ልንሰራ እንችላለን። አዎ እንሰራለን። አንሰራለን ብንል ስህተት ነው። እንሰራለን። አሁን ቅዱስ ቁርባን ምንድነው አለ? የዘላለምን ሕይወት የሚያሰጥ የሞት መድኃኒት የሆነ በሕይወታችን ውስጥ ብዙ በረከትን የሚያመጣ። ስለዚህ ጉዳይ እያወራን ሱሪ ስለምለብስ ትይኛለሽ? ሱሪ መልበስ፣ ነጠላ መልበስ፣ ረጅም ቀሚስ መልበስም ከውጭ የሚደረጉ ዝግጅቶች ናቸው። በአፋ ያሉ ከውጭ የሚሆኑ ዝግጅቶች ናቸው። ትልቁ ዝግጅት ግን ውስጣዊ ዝግጅት ነው። ንስሐ ገብተሻል ወይ? ከጌታ ጋር ለመኖር ዝግጁ ነሽ ወይ? ማንቀበል ከሆነ ቅዱስ ቁርባን እውነተኛ ነው አይደለም እያልን ራሱ መከራከር የለብንም። ባይዞ ለምን ትከራከራለህ? ተቀበል መጀመሪያ እንጂ። ቅዱስ ቁርባን የምቆርብ ዕለት ነጭ በነጭ ልብስ የቁርባን ልብስ ስለሌለኝ አልቆርብም ይባላል። እንዲህ በጣም እኮ አይመጣውም እኮ ቁርባን ይሆን አሁን ውስጥ ነው መጣት ያለበት ሰው። ትክክል። አንድ ስጋ ናቸው እንጂ አንድ ነፍስ አይደሉም አይደል? በክርስቶስ ኢየሱስ የፍርድ ወንበር ፊት ሲቆሙ ባልና ሚስቶች ነው አንድ ላይ ቆሙ ተብሎ አይደለም የፍርድ እንትን የሚሰጠው። የምታከብረው የጌታን ቅዱስ ቁርባን ስትቀበል። ሰላም ተወዳጆች፣ በያላችሁበት የምድር ዳርቻ የእግዚአብሔር ሰላም ይብዛላችሁ። እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ብርሃን ፖድካስት ነው። እንደ እግዚአብሔር መልካም ፈቃድ ዛሬ አንድ ሀሳብ ከወንድሜ አቡ ጋር ይዘንላችሁ መጥተናል። ሁላችሁም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አደራ እንላለን። ቪዲዮውን ማየት ስትጀምሩ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ በማድረግ እንድትጀምሩ አደራ ለማለት ወዳለሁኝ። አቡ እንኳን ደህና መጣ። እንኳን ደህና ቆየኝ መምህር በሬ። ተጣራ የለን እንዴ? ከነማረክ ስም ከነማረክ ማለት ያንተ ማን ነበር? የኔ አቡ ወንድም አቡ አፖስቶሊክ። እሺ እንግዲህ አንዳንድ ሀሳቦች ላይ ያው እንድናወራ ነው። ምናልባት የመጀመሪያው ሀሳብ እንግዲህ ከቅዱስ ቁርባን ጋር በተገናኘ ነው። የቅዱስ ቁርባን አስፈላጊነት በኦርቶዶክስ ፐርስፔክቲቭ ወይ ደግሞ አንደርስታንዲንግ እንዲሁም በመጽሐፍ ቅዱስ በጽኑ ይታመናል። ግን ደግሞ የግድ አይደለም የሚል አይነት አመለካከት ያላቸው አሉ። ቅዱስ ቁርባንን መቀበል ወይ ደግሞ ቅዱስ ቁርባንን መውሰድ የግድ አይደለም ብሎ የሚያምኑ ወገኖች አሉና ቅዱስ ቁርባን በእርግጥ በመጽሐፍ ቅዱስ ለዘላለም ሕይወት ወይም ደግሞ ከመዳን ጋር ተገናኝቶ የግድ አስፈላጊ ነው ወይ? እሺ ያው እሱን እየዳሰስን አንተ ምንም ሀሳብ እያቀረብን እናልፋለን። በእርግጥ የዛሬው ቪዲዮችን በደንብ ትኩረት አድርገን እንድታደምጡ የምንፈልገው ክርስቲያኖችን ነው። በዋነኛነት አፖሎጀቲካሊ ሳይሆን ቅዱስ ቁርባን ለእኛ ለክርስቲያኖች ምን ያህል እንደሚያስፈልገን ምን ያህል የግድ በህይወታችን ውስጥ አስፈላጊ እንደሆነ ነው ሞሮፍ የምናየው ማለት ነው። ምናልባት አፖሎጀቲካሊ ሌሎች ከሚቃወሙት አንጻር ደግሞ ሌላ ጊዜ ሰፋ አድርገን እሱ ላይ እንመጣበታለን። ለእኛ ለክርስቲያኖች ግን እንደ ክርስቲያን ትምህርት እንደ መጽሐፍ ቅዱስ ትምህርት ቅዱስ ቁርባን ለክርስቲያን የግዴታ አስፈላጊ ነገር ነው። የግዴታ አስፈላጊ ነው ማለት ጌታ ኢየሱስ ክርስቶስ ያዘዘው ነገር ነው። ጌታ ኢየሱስ ክርስቶስ ያዘዘው እያንዳንዱ ነገር በተለይም ደግሞ ይህ መሰረታዊ የሆነው ስጋው እና ደሙ ለክርስቲያኖች የግድ አስፈላጊ ነው። ቅዱስ ቁርባን ከብሉይ ኪዳን ጀምሮ የነበረ ነው። በነገራችን ላይ ይሄ አሁን እኛ የምንቀበለው ሳይሆን በብሉይ ኪዳን ቅዱስ ቁርባን ተብሎ ካህናት የሚያቀርቡት በእግዚአብሔር ፊት የሚያቀርቡት መስዋዕት ነበረ። በተለያየ መንገድ የእህል መስዋዕት አለ፣ የእንስሳት መስዋዕት አለ። የእንስሳቱን መስዋዕት በብሉይ ኪዳን ላይ እንደምናስታውሰው እንዴት ነው የሚደረገው? በመሰዊያው ላይ ደግሞ ይፈሳል። ያን ደም ሊቀ ካህኑ ሄዶ በታቦቱ ላይ በስርዓት መክደኛው ላይ እየረጨ ይጸልያል። ስጋውን ደግሞ ካህናቱ ይበሉታል። ያንን የማስተሰሪያውን በግ ማለት ነው። በአዲስ ኪዳን ያ በግ ጌታችን ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይህ በግ ደግሞ ካህናት ብቻ የሚበሉት አይደለም፣ የሰው ልጆች በእርሱ ያመኑ ሁሉ የሚመገቡት በግ ነው። ስለዚህ ራሱን በመስቀል ላይ ሰጠን። ስጋዬን ብሉ ደሜን ጠጡ ብሎ ራሱን በመስቀል ላይ የሰጠ ሰዎች ሁሉ የሚበሉትና የሚጠጡት በግ ነው፣ ጌታችን ኢየሱስ ክርስቶስ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ትምህርት ስላስተማረ ሲያስተምርም ደግሞ
የግድ አስፈላጊ መሆኑን ገልጾ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ነው በሰፊው በመጀመሪያ የምናገኘው የጌታችን የኢየሱስ ክርስቶስን የቅዱስ ቁርባን ትምህርት ማለት ነው። በስፋት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ይሄ በጣም ግልጽ የሆነ ምንም የማከራከር ምን አይነት ሀሳብ ያነሳሉ መሰለህ? ለምሳሌ አሁን ይሄ የዘላለም የእግዚአብሔር ሀሳብ በማመን ውስጥ እንጂ የሚታይ ነገር በመብላት የሚታይ ነገር በመጠጣት ይሄ ከእግዚአብሔር ጋር ልንወዳጅም ወይ ደግሞ የዘላለም ሕይወት ልናገኝበትም አንችልም ብለው ያነሳሉና ምናልባት ግን ከዚህ ጋር ተያይዞ ሰው ከእግዚአብሔር ጋር የተለያየው በመብላት አይደል? አሁን ይሄ የዘላለሙ አምላክ እግዚአብሔር በጣም ሰውን የሚወደው ሰውን በጣም በክብር የፈጠረው ግን አትብላ ያለውን ሲበላ እንዲሞት አድርጎታል አይደል? ሞቱ የመጣው የዘላለም ሞቱ ራሱ የመጣው በዚያ በኩል ነው። መብላትን ወይ ደግሞ ይሄ ስጋውና ደሙን መቀበል የግዴታ ነው፣ መብላት መጠጣት የግዴታ ነው ስንል እንዴት አሁን ከጌታ ትእዛዝ አንጻር ነው። አሁን እኮ አዳምንም ቢሆን ያጠፋው የእግዚአብሔር ትእዛዝ አለ፣ አትብላ አለው፣ በላ። ሲበላ የእግዚአብሔርን ትእዛዝን መቃወም ነው። ስለዚህ ሞተ። አሁንም በአዲስ ኪዳን የዘላለምን ሕይወት እንድታገኝ ብላ ተብላል። አይ በመብላት አላገኝም ብለህ ባትበላ ታጠዋለህ ነው። እንዲህ መብት እኮ ፍዳውን ይበላል እና ጌታ ኢየሱስ እንደዛ ብሏል ወይ እኮ ነው። አሁን ጌታ ኢየሱስ ስለ እምነት ነው ያስተማርኳችሁ እንጂ ስለሚበላ ነገር አላለም። እንደውም ቁጥር 53 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ እውነተኛ መብል አለ። ይህ እኮ በጣም ስጋዬ እውነተኛ መብል ምን ማለት ነው? የሚበላ ማለት ነው። ደሜም እውነተኛ መጠጥ። ከዚህ በላይ የጌታ ኢየሱስ ቃል እንዴት ይነገር? ጌታ ኢየሱስ እኔ እንደዚህ የሚሉ ሰዎችን ማለት ነው በምን መልኩ ጠይቃለሁ መሰለ? አሁን ልክ እኛ እንደምናስተምረው ጌታ ኢየሱስ ስጋው እውነተኛ ነው ደሙ እውነተኛ ነው ብለን የምናምነው ወይንም ብሎ አስተምሯል ብላችሁ የምታስቡት እንዴት ቢናገር ነበር? ከዚህ በላይ እንዴት ቢናገር ነው የሚያምኑት? እንትን አሁን ምን መሰለህ፣ አንዳንድ ጊዜ መጽሐፍ ቅዱስን ሰዎች በሁለት መንገድ ይቀበሉታል። ማለት ሁለት አይነት አረዳድ አለ ከመጽሐፍ ቅዱስ በተገናኘ። አንዳንዶቹ መጽሐፍ ቅዱስን በመጽሐፍ ቅዱሱ ይመራሉ፣ መጽሐፍ ቅዱሱ ምሪት የሚሰጥ ይሆናል። ስለዚህ የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ያለው እውነት ነው፣ መጽሐፍ ቅዱስ ያለውን መቀበል እውነት ነው ወይ ደግሞ ግድ ነው። ስለዚህ በመጽሐፍ ቅዱሱ ይመራሉ ማለት ነው። ሁለተኛው ክፍሎች ደግሞ መጽሐፍ ቅዱስን የሚመሩ ናቸው፣ መጽሐፍ ቅዱሱን ጋይድ የሚያደርጉ ሊል የፈለገው ብለው መጽሐፉን በእነሱ መረዳት በእነሱ አታይ ልክ ያቀርቡታል ማለት። ስለዚህ አሁን በሚታይ ይሉና በእነሱ እንደሱ ይሄ የመረዳት ልክ ያወርዱትና እንዴት ነው አሁን ተዘጋጅተው በልተን ከስንዴ ተዘጋጅተ ከወይን ተዘጋጅ በልተን ጠጥተን እንዴት ነው የዘላለም ሕይወት የምናገኘው ብለው በእነሱ መረዳት ልክ ያወርዱትና ይሄማ ሊሆን አይችልም ይላሉ። ያንን የሚሉበት ምክንያት መጽሐፍ ቅዱሱን እንደ እግዚአብሔር ቃል ሳይሆን እነሱ በሚፈልጉት ልክ ሊመሩ ስለሚፈልጉ ማለት ነው። በነገራችን ላይ እኔ ክርስቲያኖች ማወቅ አለባቸው ብዬ የማስበው ከኛ አእምሮ የክርስቶስ ቃል ይበልጣል። የኛ አእምሮ ባይመስለን ራሱ ክርስቶስ ካለ አለ ነው እኮ ምንም ማድረግ አይቻልም። ይህንን ነገር ብላ ብትለኝ አሁን እኔ አልበላም፣ አንተ ይህን ነገር ግመት ብትለኝ አልሞክረውም። የአምላክ ቃል ከሆነ ግን የኔ አእምሮ እኮ ይህ ነገር እንዴት ይበላል ሊል ይችላል። ነገር ግን ተናጋሪው አምላክ ነው። ምንም እዚህ ጋር የምትከራከረው ነገር የለም። አምላክን እንዴት ትከራከረዋለህ? በእምነት ትቀበላለህ እንጂ ማለት ነው። ሐዋርያት ይህንን አስተምሯቸው ከዛ ያ ስጋና ደም እውነተኛ መብልና መጠጥ እንደሆነ ሲያስተምራቸው የማቴዎስ ወንጌል ምዕራፍ 26 ላይ እራት በሚበሉ ሰዓት ህብስትን አንስቶ ይህ ስጋዬ ነው እንኩ ብሉ ብሎ ሲሰጣቸው ምንም የጠየቁት ነገር አሁን እየበላ የነበረው ቂጣ አይደል እንዴ አላሉ ነበር እኮ። ነገር ግን ጌታ ኢየሱስ አነሳ፣ አመስግኖም ሰጣቸው። ምን ብሎ እንካችሁ ብሉ ይህ ስጋዬ ነው። አሁን ሐዋርያት ምንድን ያደረጉት? በእምነት ተቀበሉ። የክርስቲያን ኃላፊነት በእምነት መቀበል ነው፣ የጌታ ኢየሱስን ቃል ማለት ነው። ይህ ስጋዬ ነው ብሎ እንጀራን አንስቶ ከሰጠ አይ ስጋ አይደለም እንጀራ ነው ብለህ እንዴት ትከራከረዋለህ? እሱ የእምነት ጉዳይ ነው ማለት ነው። አለማመን መብት ሆኖ ሳለ ነገር ግን የጌታ ኢየሱስ ክርስቶስን ቃል ማመን ደግሞ እንደ ክርስቲያን ግን ግዴታ ነው። ክርስቲያን ከሆንክ አይ እኔ አላመንኩበትም ማለት አትችልም። የጌታ ኢየሱስ ንግግር ሆኖ ማለት ነው። ስለዚህ እዛው ክፍል ላይ ጌታ ኢየሱስ ክርስቶስ ምን አለ? እንካችሁ ብሉ ይህ ስጋዬ ነው። ተመልከት፣ እንጀራን አነሳ፣ ከዛ ባረከ፣ ከዛ ቆረሰ፣ እንካችሁ ብሉ አለ። ምን የቆረሰው? ፊዚካል የሚታይ ነገር ኤግዛክትሊ የቆረሰውን እንካችሁ ብሎ አለ። ይህ አለ። ይህ የሚለው ቃል የትኛውን ነው የሚገልጸው? ያ በእጁ ያዘው ማለት ነው። ስጋዬ ነው አለ። እንዲህ ከዚህ በላይ ጌታ ኢየሱስ ከዚህ በላይ እንዴት ይናገር ነው? እኔ እኮ ቅድም ያልኩ ነገር አለ። እንዴት ቢናገር ነው ታዲያ ከዚህ በላይ
በምን መልኩ ቢናገር ነው እውነተኛ ስጋው እንደሆነ የምንረዳው? እውነተኛ ስጋዬ ነው እያለ ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ እውነተኛ ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው ብሎ ቃል በቃል ተናግሮ ከዚህ በላይ በምን መልኩ ሊናገር ይችላል ነው? እናንተ እንደምታስቡት እንዳልሆነ ከዚህ በላይ በምን መልኩ ይናገር ነው? ይህንን ነገር በተደጋጋሚ ሐዋርያትም ይህንኑ የጌታን ትምህርት አስተምረዋል። አንደኛ ቆሮንቶስ ምዕራፍ 11 ላይ ቅዱስ ጳውሎስ አንድ እንጀራ ስለምንቆርስ እኛ ሁላችን ከአንዱ እንጀራ የተነሳ አንድ ነን እያለ ያስተምራል። ሰዎችን ሁሉ ክርስቲያኖችን ሁሉ አንድ የሚያደርግ እንጀራ የለም። ይሄ ስጋዊ እንጀራ የለም። የትኛው እንጀራ ነው እናንተን አንድ የሚያደርገን? አንድ እንጀራ ለሁለታችንም አይበቃም እንኳን አንድ ላይ ያደርገን። የትኛውም ምድራዊ እንጀራ በፍጹም ሰዎችን አንድ ላይ ያደርግ አይችልም። ሁለት ሰው አንድ ላይ ያደርግ አይችልም አይደለም ክርስቲያን የተባለን ሁሉ ማለት ነው። ነገር ግን ቅዱስ ጳውሎስ ምን አለ? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው ስለሆነ እኛ ሁላችን ከእርሱ የተነሳ አንዱን እንጀራ ስለምንበላ አንድ ስጋ ነን አለ። አንድ አካል ነን አለ። አንድ አካል የሚያደርግ የጌታ ኢየሱስ ስጋ ብቻ ነው እንጂ የትኛውም ምድራዊ ስጋ ወይንም የትኛውም ምድራዊ እንጀራ በፍጹም ሰዎችን አንድ ሊያደርግ አይችልም። አንድ ላይ እንዲበሉ ሊያደርግ ይችላል። እዚሁ ክፍል ላይ ግን አይተሃል ምን የሚል ሀሳብ አለ? ይሄን ለመታሰቢያ ያደርጉት አለ ብሎ ጳውሎስ ያንን ያመጣና ቅዱስ ጳውሎስ ይሄን ለመታሰቢያ ያደርጉት ብለዋል። ስለዚህ መታሰቢያ ነው ብለው ይላሉ። በእርግጥ እንዲያውም እዚያው ክፍል ላይ ይሄንን በበላችሁ ጊዜ ይሄን በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ብሎ ይላል ማለት ነው። ስለዚህ ለመታሰቢያ ነው እንጂ ሪል አይደለም ወይ ደግሞ እውነተኛ አይደለም አማናዊ አይደለም የሚል ሀሳብ ያነሳልና የተወሰነ ሄድበት። አሁን አንደኛ ቆሮንቶስ ምዕራፍ 10 ላይ እንደነገርኳችሁ በቃ የምንቆርሰው እንጀራ ሁላችን አንድ የሚያደርግ ነው ብሎ ቅዱስ ጳውሎስ አስተማረ። ምዕራፍ 11 ላይ ደግሞ ቀጣዩ ምዕራፍ ላይ ጌታ ኢየሱስ ያስተማረውን ቃል በቃል ይደግመዋል። እንካችሁ ብሉ ይህ ስጋዬ ነው አላቸው። እንካችሁ ጠጡ ይህ የአዲስ ኪዳን ደሜ ነው አላቸው። ከዛስ ይህንን ለመታሰቢያ አድርጉት። አሁን በደንብ አድርጋችሁ አስተውሉ። ጌታ ኢየሱስ ክርስቶስ ያነሳውን ጽዋ እንካችሁ ጠጡ ይህ ለአዲስ ኪዳን ምሕረት የሚፈስ የአዲስ ኪዳን ደሜ ነው አለ። የቱ? ይህ ምኔ ነው አለ? ደሜ ነው አለ። ስለዚህ በእጁ የያዘው ጌታ ኢየሱስ ምኑ ነው? ደሙ ነው ማለት ነው። አዎ ጽዋው ነው ደሜ ነው ብሏል። ስለዚህ ደሙ ነው ያ ጽዋ ማለት ነው። ከዛ ይህንን አለ የቱን? ደሙን ለመታሰቢያ አድርጉት አለ። ምን ማለት ነው? ደሙን በጠጥ እዛው ክፍል ላይ ቅዱስ ጳውሎስ ተናገረ። ደሙን በጠጣን ጊዜ ስጋውን በበላን ጊዜ ክርስቶስ ኢየሱስ ዳግም እስኪመጣ ድረስ ሞትና ትንሣኤውን ትናገራላችሁ። ስለዚህ ሁል ጊዜም የጌታ ኢየሱስን ስጋና ደም በበላንና በጠጣን ጊዜ ሁሉ የኢየሱስን ሞትና መከራ የኢየሱስን ትንሣኤ እያሰብን እያስታወስን መኖር አዎ የታዘዝነው ነገር ነው። ስጋውና ደሙን የምንበላው የምንጠጣው አዎ ለመታሰቢያ ነው። ስጋውና ደሙን የምንበላውና የምንጠጣው ለምንድን ነው? ለመታሰቢያ ነው። የምንበላውና የምንጠጣው ግን ምንድን ነው ሲባል ስጋና ደሙን ነው። ጌታ ኢየሱስ በቃ በግልጽ ነው የተናገረው። ባይዜ ብሉና ጠጡ የሚለውን ቃል የተጠቀመው ስጋዬ ደሜ ብሎ ነው። ስለዚህ የምንበላውና የምንጠጣው ስጋውን ነው ደሙን ነው። ለመታሰቢያ አድርጉት ያሉ ደግሞ ስጋና ደሙን መብላታችንን ነው። ስለዚህ ስጋና ደሙን በበላን ጊዜ ሁሉ የኢየሱስ ክርስቶስን ሞትና ትንሣኤን እናገራለን። እንደውም እዛው ክፍል ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ ዝቅ ሲል ራሱን ሳይመረምር የጌታ ኢየሱስን ስጋና ደም የሚበላ የኢየሱስ ክርስቶስ ስጋና ደም ዕዳ አለበት አለ። መታሰቢያ ብቻ ከሆነ እንዴት ዕዳ ይኖርበታል? እንደውም ሁለት ጊዜ እኮ ነው ሳይገባው ብሎ ራሱ ሳይፈትን ራሱ ሳይመረምር ይልና ሁለት ጊዜ የጌታ ስጋና ደም ዕዳ አለበት ካለ በኋላ ቀጥሎ እንዲያው ይህንንም ይበላ ይህንም ይጠጣ ለራሱ ፍርድን ይበላል ፍርድን ይጠጣል ብሎ ፍርድ እንዳለ እኔ አሁን ላይክ እዛው ክፍል ላይ እንደውም እኮ ብዙዎችም በዚህ ምክንያት አርፈዋል ብሎ እኮ ላይ ይናገራል። ሳይገባቸው ተቀበሉትና እኔ በጣም የሚገርመኝ ኦኬ እሺ መታሰቢያ ነው። አሁን ሉክ በኦርቶዶክስ ፐርስፔክቲቭ ኦፍ ኮርስ ስጋውና ደሙን ለመታሰቢያ እናደርጋለን። ምን ማለት ነው ከተባለ አናምኔሲስ አለ ወይ ደግሞ ሪሜምበራንስ አለ። ለምሳሌ ማንም ሰው ስጋውና ደሙን ለመቀበል ሲያስብ ወይ ደግሞ ለመቀበል ሲሄድ ጌታ ኢየሱስ ክርስቶስ ስለኔ ስለበደለኛው ስለ ኃጢአተኛው ብለህ በመስቀል ላይ ውለሃል በመስቀል ላይ ሞታል ብሎ ሞትና ትንሣኤውን መናገር ግዴታ ነው። የሐዲስ ኪዳንም ይሄ የአገልግሎቱ ማዕከል የክርስቶስ ኢየሱስ ሞትና ትንሣኤ ነው። ስለዚህ ሞትና ትንሣኤውን አለማሰብ አይቻልም። ምክንያቱም ለመብላት ስትሄድ እኮ የተቆረሰው ስጋው መስቀል ላይ ስላንተ በደል ነው። ያንን መስቀል ላይ የነበረውን ሞትና መከራን አለማሰብ በራሱ አይቻልም። አለማሰብ በራሱ በእምነት ለሚቀርብ ሰው ማለት ነው። ነገር ግን የኔ ጥያቄ ምንድን ነው? ለመታሰቢያ ተብሎ ከተደመደመ እኔ ራሴን ለምን መረምራለሁ? እንጀራ ለመብላት ማለት አፍተር ኦል መታሰቢያ ነው። ውይ ልብላ አልብላው እንደው ይሄን ነገር ልብላው አልብላው ብዬ ለምን ራሴን መረምራለሁ? ደግሞ ይሄን እንጀራ ለመብላት ለምን ድስት አገባለሁ? ምን መታሰቢያ ነው። አሁን ለመታሰቢያ እኮ
ራሴን ልመርምር ብለህ እኮ አትልም። ቀጥሎስ ደግሞ ራሴን ስላልመረመርኩ መታሰቢያ የነበረው እንዴት ነው ዕዳ የሚሆንብኝ? መታሰቢያ ኢየሱስ ክርስቶስ ስጋና ደም ዕዳ አለባችሁ። የኢየሱስ ስጋና ደም ዕዳ ነው የሚሆነው። እንግዲህ ለመክፈልም አትችልም፣ ባለሀብትም አሰባስበው ልከፍለው የማትችለው። ስለዚህ እንዴት ነው ዕዳ ሊሆንብኝ የሚችለው? አፍተሮል መታሰቢያ ከሆነ እንዴት ዕዳ ሊሆን ይችላል? ወይ እንደው ጸጋ ይጎልብሃል እኮ ራሱ አይደለም። የጌታ ስጋና ደም ዕዳ አለበት። ስለዚህ ዕዳ አለበት። ቀጥሎ ደግሞ ከዕዳም በላይ ቀጥሎ አይመጣና ለራሱ ፍርድን ይበላል ፍርድንም ይጠጣል አለ። እንዴት ነው ፍርድ የሚሆንብኝ? እንዴት ነው ፍርድ በላው ፍርድ የሚጠጣው? መታሰቢያ ሆኖ እያለ አይሆንም። ራሱ እኮ ጭራሽ ነው እርስ በርሱ የመጽሐፍ ቅዱስን ክፍል ያለ መረዳት ወይ ደግሞ ይሄ ይጋጭባቸዋል ሀሳባቸው ከመጽሐፍ ቅዱሱ ሀሳብ ወይ ደግሞ ቅዱስ ጳውሎስ አጽንኦት ሰጥቶ ከሚያብራራውና ያው እንዳልከው በገዛ ፈቃድ የመጽሐፍ ቅዱስን ሀሳብ መረዳት ወይ የመተርጎም ጉዳይ ነው። ሌላው በነገራችን ላይ በጣም መሰረታዊ ነገር መጽሐፍ ቅዱስ ክርስትና የሆነ የመጀመሪያ ዓመት ወይ 10 ዓመት ወይ 20 ዓመት ታሪክ አይደለም። የዘለቀ ታሪክ ያለው ነው። እስካሁንም አለ፣ እስከ ዓለም ፍጻሜም ይቀጥላል። ስለዚህ በመጽሐፍ ቅዱስ ላይ ብቻ የተገደበ አይደለም የክርስትና ታሪክ። በዛው በሐዋርያት ዘመን ከመጽሐፍ ቅዱስ መጽሐፍ በኋላ የመጡ ሐዋርያና አበው አሉ። የመጀመሪያው ክፍለ ዘመን ክርስቲያኖች የራሳቸው የሐዋርያት የ12ቱ ሐዋርያት በስጋ በአካል ፍሬዎቻቸው ማለት ነው። እነርሱ እንዴት ነበር የሚያምኑት ቅዱስ ቁርባንን? የምር አሁን ሌሎቹ እንደሚሉት መታሰቢያ ነው ብለው ነው የሚያምኑት ወይስ እኛ እንደምንለው እውነተኛ የኢየሱስ ስጋና ደም ነው ብለው ነበር የሚያምኑት? የራሳቸው ሐዋርያት ተማሪ ነበሩ። የመጀመሪያዎቹ ክፍለ ዘመን ክርስቲያኖች እንዴት ነበር የሚያምኑት? ነው ከአባቶች ትምህርት ጋር በተያያዘ የተወሰነ ነገር ብታነሳ። ምናልባት እንግዲህ እንዳልከው በእርግጥ ለአንዳንድ ሰዎች ልክ እንዳጀማመሩ እንደ ክርስትናቸው አጀማመር ድንገት ዱብዳ ነው። ለአንዳንዶቹ ክርስትና ማለት የሆነ ሰዓት ላይ ድንገት ፈንቅሎ የወጣ አይነት ነገር ነው። በእርግጥ ክርስትና ግን እንትን አለው አይደል? ይሄ ሰንሰለት አለው። የሆነ ጊዜ ላይ ድንገት ይመጣ አይደለም። ጌታ ነበረ፣ ሐዋርያት ነበሩ፣ የሐዋርያት ደቀ መዛሙርት ነበሩ። እንዲህ እያለ ነው ዛሬ ደረሰው እንጂ የሆነ ጊዜ ድንገት ከሆነ ቦታ የሆነ ሰው ሐሳብ መጣልኝ ብሎ የጀመረው አይደለም። ክርስትና በክርስቶስ ኢየሱስ ተመስርቶ ያውም ደግሞ ደቀ መዛሙርትን እያፈራ በደቀ መዛሙርቱ በኩል ስልጣን በኩል ደግሞ እንዲቀጥል እስከ ዓለም ፍጻሜ ድረስ እንዲቆይ ያደረገው ነው። ስለዚህ ለምሳሌ ቅዱስ አግናጤዎስ ምን ይላል? እንግዲህ በሁለተኛው ክፍለ ዘመን የነበረ ታላቅ አባት ነው። ሜዲሲን ኦፍ ኢሞርታሊቲ ነው የሚለው። ይሄ ለማይሞት ህይወት መድኃኒት ነው የሚለው። ዘላለም ለመኖር መሞት አልፈልግም ካልክ ላለመሞት ስጋውና ደሙን መቀበል ያለብን። ስለዚህ ሜዲሲን ኦፍ ኢሞርታሊቲ ነው። ዘላለም ለመኖር የሚፈልግ ሰው ሞትን ማየት የማይፈልግ ማለትም ይሄ የዘላለምን ቅጣት የዘላለምን ሞት ላለመሞት የሚፈልግና ለዘላለም ሕያው መሆን የሚፈልግ ልክ ጌታ ራሱ እንዳለ ምን ማድረግ አለበት ማለት ነው? የኢየሱስን ስጋና ደም መቀበል ወይም መብላትና መጠጣት አለበት ማለት ነው። ቅዱስ ዮሐንስ አፈወርቅም እንደዚህ ይላል፣ በመሰዊያው ላይ የምናየው ክርስቶስን ነው አለ። አሁን መሰዊያው ላይ ሲቀርብ የምናየው ራሱ ክርስቶስን ነው። እርሱን እንዳስሳለን አለ፣ እርሱንም እንመገባለን አለ። ማንን? ክርስቶስን። በመሰዊያው ላይ ያየነው ክርስቶስን ነው፣ የምንዳሰው እርሱን ነው። ደግሞ እርሱንም እንላለን እንመገባለን አለ። ይህ ስጋ መላእክት እንኳ ሳይደፍሩት በመንቀጥቀጥ የሚያዩት ታላቅ ምስጢር ነው ይላል። ለዚያ ነው በእኛ ቤተክርስቲያን ዘኢተገብረ ለመላእክት ተገብረ ለካህናት ይላሉ። ለመላእክት እንኳ ያልተቻላቸው መላእክት ኢየሱስን ስጋና ደም ሊፈትቱ ወይም ሊያዘጋጁ አይችሉም። በመንቀጥቀጥና በፍርሃት በረአድ ነው በፊቱ የሚቆሙት። ያንን ግን ታላቅ ምስጢር ለእኛ ሰጠን። ስለዚህ እኛ በመሰዊያው ላይ ክርስቶስን እንዳሳለን፣ ክርስቶስን እናያለን፣ ክርስቶስን ራሱን ደግሞ እንመገባለን። ስለዚህ ክርስቶስን የምንመገብበት ለመላእክት እንኳን ያልሆነ የተሰጠን እጅግ ታላቅ ምስጢር ወይም ደግሞ ታላቅ ስጦታ ነው ማለት ነው። ሌላው ቅዱስ ቄርሎስ እንደዚህ ይላል ስለ ቅዱስ ቁርባን፣ የቀለጠ ሰም ከሌላ የቀለጠ ሰም ጋር ሲቀላቀል አንዱ ሌላውን እንደሚዋሃደው ሁሉ የክርስቶስን ስጋና ደም የሚቀበል ሰው እንዲሁ ከክርስቶስ ጋር አንድ ይሆናል። ከክርስቶስ ጋር አንድ የምንሆንበት ነው። ምናልባት እንግዲህ የቀለጠ ሰም ከሌላ የቀለጠ ሰም ጋር ቢቀላቀል ሰሙ አንድ ነው የሚሆነው፣ ይዋሃዳል ማለት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ከክርስቶስ ጋር ፍጹም አንድነትን ፍጹም መዋሃድን ወይ ደግሞ አንድ መሆንን የምናገኝበት እንደሆነ ቅዱስ ቄርሎስም ይናገራል ማለት። ስለዚህ ብዙ ቅዱሳን አባቶቻችን የተናገሩት ይሄ ክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት እንደሚያሰጥ ከክርስቶስ ጋር አንድ እንደምንሆንበት ላለመሞት ይሄ ዘላለም ለመኖር የምንቀበለው የሚያስፈልገን መሰረታዊ ነገር እንደሆነ በመጀመሪያው ክፍለ ዘመን ጀምሮ የነበሩ አባቶች አስተምረዋል። ይሄንን አስተምሮ ግን ባለመቀበል የሆነ ሰዓት ላይ ድንገት የሆነ ሰው ሐሳብ መጥቶለት እኔ ሲመስለኝ አሁን እሱ ነው ባይዞ በጣም ከባዱ ነገር ሲመስለኝ እንዴት አሁን ትልቁ ነገር ሚታይ ነገር በልተ ሚታይ ነገር ጠጥተ ይሄማ አይሆንም ይላል። እግዚአብሔር በዚህም ይሰራል በዚያም ይሰራል። ለምሳሌ ዘጸአት 12ን ካስታውስ የእስራኤል ልጆች የፋሲካ በግ እንዲያዘጋጁ ሙሴ ያዛቸው። እግዚአብሔር ሞትን ሊያሳልፍላቸው ፈልጓል። ሞተ በኩረ
ምንድን ያለው? በግ ረዱ አለ። በግ አዘጋጁ፣ ያው ደግሞ ንጹህ በግ አዘጋጁ፣ ንጹህን በግ ረዱት አለ። ሲመሽ ረዱት። ከዚያ የበጉን ደም ደግሞ በመቃና በጉበናችሁ ላይ ቀቡታል። ደሙ ባላችሁበት ቤት ምልክት ይሆንላችኋል አለ። በእርግጥም የእስራኤል ልጆች በግ አዘጋጁ ለምን አይሉም? እግዚአብሔርን ያውቃሉ፣ እግዚአብሔር እንዴት እንደሚሰራ። ሙሴ እኮ በበትር ባህሩን ምታ ሲለው ተቀልዳለህ እንዴ? አሁን ይሄ በትር ባህር ምን እንግዲህ አስበውስ፣ ያው የኤርትራ ባህር ፊት ለፊት ቆሞ በበትር ምታ ስትባል አሁን ያለ ትውልድ ቢሆን ይሄ በእምነት ነው ምናምን የሚለው እኮ ሙሴ በበትር ምታ አልከኝ እመታዋለሁ። ሲመታው ውሃው ወይም የሚያክል ባህር ለሁለት ምን አለ? ተከፈለ። በማመን የሚደረግ ማለት በእምነት የሚገለጥ እግዚአብሔር አርግ ያለህን የምታደርግበት ነው። ዘጸአት 15 ካስታወስክ የእስራኤል ልጆች ሱር በተባለ ምድረ በዳ 3 ቀን ተመላልሰው የሚጠጣ ውሃ አጡ። ከዚያ ማራ የሚባል ስፍራ ላይ ውሃ አግኝተው ውሃው ግን መራራ ነበር። ያንን ውሃ መጠጣት አልቻሉም። ሙሴ ወደ እግዚአብሔር ጮኸ። እግዚአብሔርም ለሙሴ እንጨት አሳየው ይላል። አሁን አስበው እስኪ እንጨት አየ ሙሴ። ውሃ አግኝተዋል፣ ውሃው ግን መራራ ነው። እንጨትን ያዩት። እንጨት ትጥልበታለህ ውሃው ላይ አጥልበትም። ምክንያቱም ውሃውን ሊያደፈርሰው ይችላል እንጂ ሊያጣፍጠው አይችልም። ሙሴ እንጨቱን አነሳ፣ በውሃው ላይ ጣለው፣ ውሃው ጣፈጠ ይላል። ቆሻሻ ብላ ያልከው የተጣለ ብላ ያልከው እንጨት እግዚአብሔር ካለ አንስተህ መጣል ብቻ ነው፣ ውሃው እንዲጣፍጥ ከፈለግ እና አይከራከሩም። የእስራኤል ልጆች ደሙን ቀቡት፣ በመቃና በጉበናቸው ላይ ደሙን ቀቡ። ሌሊት ቀሳፊው ሲያልፍ አንድም ሰው አልሞተም ከግብፃውያን። ለምን? ከእስራኤላውያን። ለምን? በመቃናቸው ደምን የቀቡት ባይዞ በእምነት ቀባ ነው አይደለም ያሉት። ደሙን ቀቡት መቃና ጉበን ላይ። ደሙን አይቶ ምልክት ሆኖላቸው እንዳይሞቱ አለፋቸው ቀሳፊ። ስለዚህ በእምነት አሁንም እግዚአብሔር ብሉ ጠጡና ዳኑ የዘላለም ሕይወት እንላቸዋል። አሜን። እንበላለን፣ እንጠጣለን፣ በእምነት እንቀበለዋለን፣ የዘላለም ሕይወት ይሆንናል። ስለዚህ ይሄ የነሱ ምናልባት በጣም የወረደ ክርክር ወይ ደግሞ አርጊመንት ነው፣ ግን ይሄንን ትተንላቸው እናልፋለን። እግዚአብሔር ከመቀበል ስለማይፈልግ በነገራችን ላይ ማለት ነው። አሁን ሌላው ማስተዋል የሚገባን ነገር እኛ ክርስቲያኖች በክርስትና ታሪክ በየትኛውም ክፍለ ዘመን የኢየሱስ ክርስቶስ ቅዱስ ቁርባን ስጋና ደም እውነተኛ አይደለም የሚል ትምህርት ተሰምቶም አይታወቅም። እስከ 16ኛው ክፍለ ዘመን ድረስ የፕሮቴስታንቲዝም እስኪነሳ ድረስ ዙዊንግሊ እስኪነሳ ድረስ የኢየሱስ ክርስቶስ ስጋና ደም እውነተኛ አይደለም የሚል አንድም አባት ኖሮ አያውቅም። በጣም በሚያስገርም ሁኔታ ክርስትና እኮ በጣም የረዥም ዓመት ታሪክ ነው። ቅድም እንዳልነው የመጀመሪያው ክፍለ ዘመን ክርስቲያኖች አሉ፣ ቅድመ ኒቄ የነበሩ ክርስቲያኖች አሉ፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው በእያንዳንዱ ክፍለ ዘመን የነበሩ የትኛውም ክርስቲያን የኢየሱስ ክርስቶስ ክቡር ስጋና ቅዱስ ደም ምሳሌያዊ ነው፣ እውነተኛ አይደለም ወይንም ደግሞ ለዘላለም ሕይወት አያስፈልግም ያለ አንድም የለም። ሁሉም ክርስቲያኖች ከመጀመሪያው ክፍለ ዘመን ጀምሮ የነበሩ ክርስቲያኖች የኢየሱስ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት አስፈላጊ እንደሆነ ያምናሉ፣ አስተምረውማል፣ መጽሐፎቻቸው ላይ ጽፈዋል። በጣም ጥቂቱን ነው እንደ ምሳሌ ያየ ነው ማለት ነው። ታዲያ ይህ ከሆነ ይህ የሚያሳየን ነገር ምንድነው ሲባል አሁን ይህ ትምህርት ብቻ አይደለም። ይህንን የምታደምጡ ክርስቲያኖች ቅዱስ ቁርባን እውነተኛ ነው ለዘላለም ሕይወት ያስፈልጋል ተብሎ ዶክትሪኑን እንዲያዝ ብቻ አይደለም። እውቀት ብቻውን እንዲቀር አይደለም። ኤግዛክትሊ ክርስትና የእውቀት ጉዳይ ብቻ አይደለም፣ ደግሞ ወደ ሕይወት ደግሞ መውረድ አለበት። የግድ ከሆነ የዘላለምን ሕይወት የሚያሰጥ ከሆነ ምን ማለት አለብህ ማለት ነው? መቀበል አለብህ። በነገራችን ላይ የማንቀበል ከሆነ ቅዱስ ቁርባን እውነተኛ ነው አይደለም እያልን ራሱ መከራከር የለብንም። ባይዞ ለምን ትከራከራለህ? ተቀበል መጀመሪያ እንጂ አይደል? ሰው አታምንበትም ወይንም አትኖረውም ማለት ነው የምትናገረው የምታስተምረውን ነገር። ስለዚህ ቅዱስ ቁርባን እውነተኛ ነው ካልን፣ ቅዱስ ቁርባን ለዘላለም ሕይወት ያስፈልጋል ካልን፣ ቅዱስ ቁርባን በሕይወታችን ውስጥ ብዙ ነገሮችን ያስተካክልልናል፣ ሕይወታችንን ያበራልናል፣ በበረከት ይጎበኘናል ጌታ ኢየሱስ በቅዱስ ቁርባን በኩል ብለን ካመንን ምን ማድረግ አለብን ማለት ነው? መቀበል አለብን ማለት ነው። ስለዚህ ክርስቲያን እንዳይቆርብ ምንም አይነት ምክንያት ሊያቀርብ አይገባም። እውነት ለመናገር የትኛውም ክርስቲያን በየትኛውም እድሜው ንስሐ ገብቶ የጌታን ክቡር ስጋና ቅዱስ መቀበል አለበት። ግን እኛ ወጣቶች ደግሞ እኛ ክርስቲያኖች ደግሞ ምክንያት አናጣ፣ የምናቀርበው ምክንያት ብዛቱ ያውም ደግሞ ያን ያህል መሰረታዊ ያልሆኑ ብዙ ምክንያቶች ይቀርባሉና ካለ ሰው አይቀር እንግዲህ እኔ ወደ አንተ ልመጣ ነው። ምን አልኩ? እኔ እኮ አልቆርብም አላልኩም ብሬ። አይ ባለፈው ስል እኮ ብዙ ምክንያት ነው ያቀረብክልኝ። ምን አትቁረብ በጣም ብዙ ተከራከረን፣ ግን መጨረሻ ላይ ያው ምን ላይ ደረስክ? አመንኩ፣ ቆረብኩ። ለምንድን ነው የማትቆርበው አንተ ግን? ኧረ ቆርቤያለሁ ጌታ ቆርቤያለሁ። ወደ አንተ ልምጣ ያልኩት እኔ እንኳን ከሚነሱ ሀሳቦች አንዱ እንግዲህ በዚህ ዘመን ማለት ነው ሱሪ ለብሼ ብቆርብ ከቆረብኩ በኋላስ ደግሞ ቀጥሎ ባሉ ጊዜያቶች ሱሪ ብለብስ እንደዚህ ባደርግ እንዲህ ቢሆን የሚል ሀሳቦች ይነሳሉና እስኪ እዚህ ላይ
አሁን ያው ቅድም እንዳልኩት ነው። አሁን በነገራችን ላይ እኔ እንደው ምክንያት አሁን እስኪ ይህንንም የምታደምጡ ሰዎች ምክንያቶችን በአእምሯችሁ ውስጥ አስቡ። ለምሳሌ አንዱ ምክንያት የምርም ሴቶች እንደዚህ አይነት ምክንያት ያቀርባሉ። ሱሪ ነው የምለብሰው እና ያንን ማቆም አልችልም አይነት ማለት ነው። እና ምንድን ነው ያሳቀ ለምን ጆንያ አይለብስም? ሌላ ጉዳይ ስለሰማ አሁን ቅዱስ ቁርባን ምንድን ነው አለ? የዘላለምን ሕይወት የሚያሰጥ የሞት መድኃኒት የሆነ በሕይወታችን ውስጥ ብዙ በረከትን የሚያመጣ ስለዚህ ጉዳይ እያወራን ሱሪ ስለምለብስ ትይኛለሽ? አይገናኝም እኮ በጣም ነው የሚራራቀው። በነገራችን ላይ እያንዳንዱ ምክንያቶቻችሁን እስኪ አመዛዝኑት። የጌታ ቅዱስ ቁርባን ምን እንደሆነ ጌታ ኢየሱስ ስለ ቅዱስ ቁርባኑ ምን እንደተናገረ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ አንቺ ሱሪ ምናምን ትያለሽ? አንተ የሆነ ሌላ ምክንያት ታቀርባለህ። እንዴት ምንም እኮ አይገናኝም ማለት እነዚህ ሪዝኖች ብቁ አይደሉም። ይህንን ነገር እንዳናደርግ ከቅዱስ ቁርባን አስፈላጊነት አንጻር የትኛውም ምክንያት ብቁ ሊሆን አይችልም። በነገራችን ላይ ቅዱስ ቁርባን ላለመቀበል ምንም አይነት ምክንያት ብቁ ሊሆን አይችልም። የትኛውም የምናቀርባቸው እንደ ኤክስኪውዝ እንደ ስህተት የምናቀርባቸው አይ መቁረቤ ከዚህ አንጻር ልክ አይደለም ወይም ከዚህ አንጻር መቁረብ አልፈልግም ወይ አልችልም አሁን ላይ አልቆርብም የምንልበት ምንም የትኛውም ምክንያት ስህተት ነው። በቃ የማንችልበት አይነት ሁኔታ ካልሆነ በቀር የማንችልበት ማለት ለምሳሌ ቤተክርስቲያን የሌለበት ካልሆነ በቀር ወይ ታመን መነሳት ከብዶን ካልሆነ በቀር እንደዛ ራሱ ሆነን ካህን አናግረን ሊያቆርበን ይችላል። ምንም አይነት ኤክሰፕሽናል ካልሆነ ምክንያት በቀር አሁን እንደ ወጣት የሚቀርቡ ምክንያቶች በፍጹም በቂ አይደሉም። ስለዚህ ሱሪ ስለምለብስ በፍጹም ሱሪ መልበስ ከጌታ ቅዱስ ቁርባን የሚያርቅ ነገር አይደለም። የንስሐ አባታችሁን አግኙ፣ የንስሐ አባታችሁን አማክሩ። የአለባበስ ሂደታችሁን ቀስ በቀስ ብትቀይሩ በጣም መልካም ነገር ነው። አለባበሳችን ብዙ ነገሮችን ስለሚገልጽ ማለት ነው። ሰዎችን ማንነታቸውን ቢያንስ ኤግዛክት ባናውቃቸውም በቃ ቢያንስ እይታችን ለነዛ ሰዎች ያለንን እይታ ግን ይቀርጻል። ስለዚህ አለባበሳችን ለማንም ተብሎ አይደለም፣ ለክርስቶስ ሲባል ክርስቶስ ኢየሱስ በምን መልኩ ቢያይ ነው የሚደሰተው የሚለውን ብቻ እያሰባችሁ አለባበሳችሁን ቀስ በቀስ እያሻሻለን እያስተካከልን ልንሄድ እንችላለን። ነገር ግን ይሄ ኦቨር የወጣ ሆን ተብሎ ኢንቴንሽናሊ ሰዎችን ለማሳት የሚደረግ አይነት አለባበስ እስካልሆነ ድረስ ኢንቴንሽናሊ ሰዎችን ሴክሹዋሊ እንዲያስቡሽ የሚያደርግ አለባበስ እስካልሆነ ድረስ በፍጹም ከጌታ ቅዱስ ቁርባን የሚያርቅ አይደለም። አለባበስ ሁሌም እየተቀየረ የሚመጣ ነገር ነው። ስለዚህ የንስሐ አባታችሁን አማክሩ፣ ከንስሐ አባታችሁ ጋር ተነጋገሩ፣ የጌታን ቅዱስ ቁርባን ተቀበሉ። አለባበሳችሁን ቀስ በቀስ የምትቀይሩም ከሆነ ቀስ በቀስ በሂደት እየቀየራችሁ ትሄዳላችሁ፣ እግዚአብሔር በረዳችሁ መጠን ማለት ነው። ነገር ግን ማወቅ ያለባችሁ በፍጹም ይሄ ምክንያት የጌታን ቅዱስ ቁርባን እንዳንቆርብ የሚያደርገን አይደለም። ግን ደግሞ እኮ ረጃጅም ቀሚስ የሚለብሱት የቆረቡ ነው ወይ በሌላኛው ሳይት ምናምን ብለህ ስታስብ እኮ ጥሩ ጥያቄ ነው። ረጃጅም ቀሚስ የሚለብሱ ሴቶችም ብዙ ይቆርባሉ ወይ ካልን እንግዲህ ብዙ አልገጠመኝም። እንግዲህ ባገለሉት አጋጣሚ በተለያየ ስፍራ እንቀሳቀሳለሁ። ረጃጅም ለብሰውም የሚቆርቡ ብዙ የሉ። አሁን ሰው ግን ሰው ለመከልከል ከሆነ ነገር ለመከልከል ምክንያት ግን ይፈልጋል አይደል? ለምሳሌ ሔዋን አትብይ የተባለችው ለመብላት ምክንያት ነበራት አይደል? እንዲሁም ጌታም ሁሉም አመካኙ ይላል አይደል ወንጌል ላይ ኑና ይሄ የበጉ ሰርግ ድግስ ላይ ንጉስ ለልጁ ሰርግ ደግሶ ኑ ብሎ ጠሪዎቹን ላከ። አንዳንዶቹን ደበደባቸው፣ አንዳንዶቹን ገደሏቸው ምናምን ነገር ይልና አንዳንዶቹ ደግሞ ምክንያት ያቀረቡ አንዱ በሬዎች ገዝቻለሁ፣ 5 ማር በሬ ገዝቻለሁ ልፈትናቸው ሄዳለሁ አለ። አንዱ አግብቻለሁ ሙሽራ ነኝ መምጣት አልችልም አለ። ሌሎችም ደግሞ እንደዚሁ የራሳቸው ምክንያት ያቀረቡና በምክንያት ሄዱ። አሁን ምክንያት ነው እያሰረን ያለው፣ ምክንያት ነው እየያዘን ያለው። ስለዚህ ሱሪ ነው የምለብሰው። አሁን ላይ ሱሪ መልበሱን መተው አትችይም። መተው ማትችይበት ሁኔታ አለ። ሱሪውን እንደለበሽም ቢሆን ቁረቢ። የቱ ይበልጣል ነው? አሁን ቅዱስ ቁርባን ይበልጣል ወይንስ መጀመሪያ ትልቁ ዝግጅት የውስጣዊ ዝግጅት ነው? አሁን ባይዞ ሱሪ መልበስ፣ ነጠላ መልበስ፣ ረጅም ቀሚስ መልበስ ከውጭ የሚደረጉ ዝግጅቶች ናቸው። በአፋ ያሉ ከውጭ የሚሆኑ ዝግጅቶች ናቸው። ትልቁ ዝግጅት ግን ውስጣዊ ዝግጅት ነው። ንስሐ ገብተሻል ወይ? ከጌታ ጋር ለመኖር ዝግጁ ነሽ ወይ? ስጋው ደሙን ለመቀበል ዝግጁ ነሽ ወይ? አሁን ፖይንቱ መሆን ያለበት እሱ ነው። ግዴ እሱን ከሆንሽ በኋላ የጌታ ፍቅር ከገባሽ በኋላ ስጋውና ደሙን ለመቀበል ዝግጁ ከሆንሽ በኋላ ንስሐ አባትሽ ጋር ንግግር ካረግሽ ለመቁረብ ዝግጁ ከሆንሽ ግድ የለም ከነሱሬሽን ቢሆን ቁረቢ። ምክንያቱም ቅዱስ ቁርባኑ በራሱ ይሄ ቴዎሲስ አይደለ ወደ ክርስቶስ ነው ደምሰል የሚያሳድገን ነገር ስለሆነ ያስጥላታል አይደል? ከሆነ ጊዜ በኋላ ሱሪው ማያስፈልግ ከሆነ ያስጥላታል ማለት ነው። ስለዚህ መጀመሪያ ያንን ነገር ለመቀበል የዘላለም ሕይወት የሚያሰጠውን ነገር ለመቀበል መዘጋጀት የቱ ይበልጣል ነው።
አሁን አክብሬው ከቆረብኩ በኋላስ ደግሞ ብለብስ ብሎ አክብሮ መቅረት ነው የሚሻለው። ያከብረው ነበር፣ ይሄማ ያከብር ነበር ይላል ራይል በኋላ ላይ አንተ ስታከብር ነበር፣ ይሄ አክባሪ ነው ደግሞ ይፈራል ብሎ አይሆንም ማለት። ፖይንቱ ምንድነው? ብሉ ጠጡ፣ የሞት መድኃኒት ይሆንላችሁ። ስለዚህ ትበላለህ፣ ትጠጣለህ፣ የዘላለም ሕይወት ታገኛለህ። በነገራችን ላይ ይቅርታ በጣም ከአለባበስ ጋር እንዲሁ ከዚህ ጋር በተያያዘ ማለት ነው በጣም ደግሞ የሚያስቅ ነገር ልንገርህ። የቅዱስ ቁርባን ዕለት የምለብሰው ነጭ በነጭ የሆነ ቀሚስ ስለሌለኝ ይሄ በነገራችን ላይ እኔ በበኩሌ የሚያስቅ አይነት ምክንያት ነው ለእኔ ማለት ነው። ቅዱስ ቁርባን የምቆርብ ዕለት ነጭ በነጭ ልብስ የቁርባን ልብስ ስለሌለኝ አልቆርብም ይባላል። እንዲህ በጣም እኮ አይመጣም እኮ ትክክል እንዴ? ይሄ ማለት ብንችል እንደዛ ማድረግ በጣም አስፈላጊ ነገር ነው ብንችል ማለት ነው። ነገር ግን እሱ ስለሌለን ሙሉ ዝግጅት አድርገን የልቦና ዝግጅት አድርገን ንስሐ ገብተን ቀማችንን ፈጽመን መቁረብ ፈልገን ነጭ በነጭ ስለሌለኝ ነጭ በነጭ የቅዱስ ቁርባን ልብስ እስኪኖረኝ ድረስ አልቆርብም ይባላል። ማን ነው ያላችሁ? እሺ ማለት ቤተክርስቲያን ብላለች ወይ ነው? ቤተክርስቲያን ነጭ ካለበሳችሁ በቀር መቁረብ አትችሉም የሚል ሕግ ጽፋለች። ባይዞ ቅድም እንዳልኩ በግልባጩ እኮ ነው ደግሞ ማለት ለምሳሌ አሁን በነጩ ደግሞ ቢሆን ካህናት እኮ እንዴ ምን ነው አይነት ነገር ሊሉ ይችላሉ። ምክንያቱም ላያልቅ ይችላል ቅዱስ ቁርባኑ ራሱ ማለት ይሄ ቆራቢው ሰው ላያልቅ ይችላል። ምክንያቱም ነጭ ሳይለብስ ነጭ መልበስ ችግርም የለብንም። ግን ሰው እንዴትም ብሎ ለህሊናው እረፍት ለመስጠት ወይም በውስጥ ያለው የሚቃተውን መንፈስ ቅዱስን ለመቃወምና ይሄ ለራሱ ትንሽ ሪሊፍ የሰጠ እንዲመስለው እኔ እኮ ልቆርብ ዝግጁ ነበርኩ ግን ሱሪውን ምን ላድርገው? እኔ እኮ ልቆርብ በጣም ዝግጁ ነበርኩ ግን ነጭ በነጭ የለኝም። ነጭ በነጭ እኮ ባይዘ ነጠላ እኮ አለው ነጭ በነጭ ሌላ ምንድነው ለመሸሽ የሚደረጉ ምክንያቶች ናቸው። ቅድም እንዳልኩ ሰው እኔ እፈራለሁ ይልና ለመቁረብም ካለ ባይዞ የቅዱስ ቁርባን መቀበል ማለት በዓለም ላይ ያለ አኗወር መዘጋት መከደን ማለት አይደለም። አንዳንዱ ሰው እንዲያው ከቆረብኩ በኋላ ግን ኑሮዬ እንዴት ነው የሚሆነው? አመጋገቤ፣ አነጋገሬ፣ አለባበሴ፣ አረማመዴ ብሎ ይላል። ከቆረብንም በኋላ በፊት እንደምንኖረው እኮ የምንኖረው መቁረባችን ለዘላለም ሕይወትን መታተሚያ እንዲሆነን ነው የምንቀበለው። ቀጥሎሳ ዕለት ዕለት ሕይወታችንን እያሻሻልን እየለወጠን መንፈሳዊ እድገት ልናመጣ ይገባል። ያው ይገባል የበላ ሰው ምክንያቱም ያንን በውስጡ እድገቱን ሊያመጣ ስለሚገባ ማለት ነው። ግን ደግሞ ልክ ባህታዊ ወይም መናኝ ሆኖ የሆነ ቤት ቆልፎ ቁጭ የሚባልበት ሕይወት አይደለም ቅዱስ ቁርባን መቀበል ማለት እና እኔ በጣም ከዚህ ጋር ተያይዞ ምናልባት የተወሰነ እንድልበት ፈልገው ነገር አንተም ትልበታለና አይ ወጣት ነኝ እኔ አሁን እንዴት ቆርባለሁ? አንዳንዶች በእርግጥ እንዲያው ወጣት ነው እንዴት ትቆርባለህ? እሳት ነው እኮ ይሄ ይገድላል ሁላ ብለው የሚሉ ሰዎች አሉ። ምናልባት እንደው እንግዲህ ባለመረዳት ይሆናል አንዳንድ ካህናትም ጭምር ሳይቀር አንተ በዚህ እድሜሽ እንዴት ትቆርቢያለሽ? አንቺ እኮ ገና ወጣት ነሽ የሚሉ አሉ። ወጣት ነን በየትኛውም የኑሮ ሁኔታ ውስጥ ያለ ሰው ስጋውና ደግሞ ሊቀበል ግዴታው ነው። ለሽማግሌ የተው አይደለም፣ ለህፃናትም የተቀመጠ አይደለም። ጡረታ መውጫም አይደለም ስጋውና ደግሞ ባይዞ ሲደክም የምትመጣበት አይደለም። እግዚአብሔር ጋር መምጣት ቆስለ ተማርኩ አይደለም ከነ ክብር ነው መምጣት ወደ እግዚአብሔር ቢቻል። እኛ አረጋውያን ቢቆርቡ መልካም ነው፣ ህፃናት መቆረባቸው መልካም ነው፣ ችግር የለውም። አይተህ ከሆነ እንዲያውም 7 ዓመት ሲሞላው ደግሞ ሲቆርብ የነበረው ልጅ አይ ከዚህ በኋላ ይሉታል ኃጢአታውን ስለምትጀምር ወደ ኃጢአት ዓለም ስለምትገባ። ግን ስጋውና ደግሞ የሞት መድኃኒት እኮ ነው አይደል? ስለዚህ ሰው በየትኛውም የኑሮ ሁኔታ ውስጥ ቢሆን ስጋውና ደግሞ ከመቀበል ራሱን ሊያገድ ወይ ደግሞ ሊታገድ አይገባው። ለምሳሌ ልብስ አለን አይደል? አንዳንድ በጣም የምንወደው ልብስ አለ ወይ ነጭ ሊሆን ይችላል። በጣም የሚያምር ልብስ አለ ለተለብሰው ሁሉ ምሳሳለት አጥበት አስቀምጠዋለህ። አፍተር ኦል የሆነ ቀን ግን ትለብሰዋለህ። ብዙ ቀን ላይሆን እኮ ይችላል ላይደጋገም ይችላል፣ ግን ትለብሰዋለህ። ስትለብሰው እንደሚያድፍ አታውቅም። በቃ በአንድም በሌላ ድንገት ነክቶን ሊሆን ይችላል፣ በቆይታ ሊሆን ይችላል፣ ግን ያድፋል። ለብሰው ልትወርቅም ይችላል ያንን የሚያምር ልብስ ማለት ነው። ሲያድፍ ግን አጥለውም። ስለዚህ ያድፋል እና ስለሚያድፍ አልለብሰውም አትልም፣ ትለብሰዋለህ አስፈላጊ በሆነ ቀን ለብሰው። ግን ቀጥሎ ሲያድፍ ምን አለ? ሳሙናና ውሃ አለ። ምን ይደረጋል? ይታጠባል፣ ይነጣል፣ ደግሞ አሁንም ይለበሳል። ኃጢአት ላለመስራት ለመዝጋት አይደለም ምንቆርበው፣ እንቆርባለን። ደግመን ኃጢአት ልንሰራ እንችላለን። አዎ እንሰራለን። አንሰራም ብንል ስህተት ነው። እንሰራለን። ደግመን ኃጢአት ስንሰራ ደግመን ስንወድቅ አሁንም እንላለን፣ ንስሐ እንገባለን። ከዚያስ ስጋውና ደግሞ እንቀበላለን። ዕለት ዕለት ይሄ ነገር እያሳደገን ዕለት ዕለት መንፈሳዊ ነገራችን እየለወጠው ቴዎሲስ ወይ ደግሞ ይሄ ዲያፊኬሽን ምን ለዋል አላል ቢንግ ላይ ጋር እግዚአብሔርን የመምሰል ህይወት ውስጥ እንድንገባ የሚያደርገን ይሆናል። ከዚያስ እንደሌላው ጊዜ ለኃጢአት ደፋር ከመሆንም ይከለክለናል። አየህ ስጋው ደግሞ ስትቀበል ልክ እንደሌላ ጊዜ በሁሉ ነገር ላይ ደፋር አትሆን፣ በሁሉ ነገር ላይ ዘላ አትገባ። ስለዚህ ወጣት ነኝ አዎ እቆርባለሁ እናስ
ደክሜ ደግሞ ኃጢአት እሰራለሁ? አዎ እሰራለሁ። ከዚያስ መልሼ ስጋውና ደሙን እቀበላለሁ። ምክንያቱም መድኃኒት የሚያስፈልገው ለታማሚ እንጂ ለደህነኛው ሰው አይደለም። ለዚያ ቅዱስ ተርቱሊያን እንደውም ነው የሚለው ቤተክርስቲያን መንፈሳዊ ሆስፒታል ናት ነው የሚለው። ስለዚህ የታመመ ሰው ወደ ሆስፒታል ነው የሚሄደው። ሆስፒታል ሄዶ ካህናት አሉ ዶክተሮች መድኃኒቱ ይሄ ነው ብለው የሚያዙ ማለት ነው። ስለዚህ መድኃኒቴን እጄ ወስዳለሁ፣ አሁን ስላመመኝ ኃጢአት ስለሰራው መድኃኒት ወስዳለሁ ብለን መድኃኒት እንወስዳለን እንጂ ውይ እኔማ አልነካካም እንዳከበርኩት አይደል እንትን ይሄ እንዴት ይመስላል? እንዴት መሰለህ ምን ይባላል? ይሄ ባለህበት እዛው ተከባበር እዛው ባለህበት የሚባል አይደለም። ወደሱ ሄደን ተቀበለ ነው የዘላለም ሕይወት የሚበዛልን እንጂ አክብረ ነው ፈርተ ነው ብቻ ሳንቀበለው ብንኖር ይሄ አክብሯል ብሎ እግዚአብሔር አያልፈን አከበረልኝ አይደል? የምታከብረው የጌታን ቅዱስ ቁርባን ስትቀበል ነው እንጂ ሳትቀበል ጌታ ኢየሱስ ወይ አክብሮ አልተቀበለም ብሎ ሊሸልም አይችልም። እና ይህንን የተሳሳተ አሁን ብሬም በደንብ በስፋት ያነሳውን ብዙ ጊዜ በወላጆቻችንም በአንዳንድ አባቶችም የሚባለውን ስህተት የሆነ ልክ 7 ዓመት ሲሞላ ኃጢአት ስለሚጀምር ምናምን አቁምና እንደውም አንዳንድ ቦታ ላይ ወይ ስታገባ ወይ ደግሞ በጣም ስታረጅ ነው መቁረብ ያለብህ ይባላል። እና በቃ ከ7 ዓመት በኋላ ሰው መቁረብ ያለበት የሚያገባ ቀን ነው። እንደዚህ የሚባል የቤተክርስቲያን ትምህርት እባካችሁን የለም። ይሄ የሰማችሁት ከክፋት የመነጨ አይደለም፣ ግን አሉባልታ ነው፣ ስህተት ነው። የቤተክርስቲያን ትምህርት አይደለም፣ ፍጹም ስህተት ነው። የሰው ልጅ በየትኛው 7 ዓመት እንደውም የማቆሚያ እድሜ ከመሆን የበለጠ የመጀመሪያ መሆን እንደውም ሞር ከዛ በኋላ ነው ሞር ማለት ከዛ በፊት ልጆቻችሁን በወር አንዴ የምታቆርቡ ከሆነ ልክ 7 ዓመት ሲሞላው በየሳምንቱ ማቅረብ ያለባችሁ እድሜ ነው እንጂ እጅግ በጣም የሚያስፈልገን በዋናው ሰዓት እስከ 7 ዓመት አቅርባችሁን ልክ በዋናው ሰዓት ታቆማላችሁ። ይሄ ፍጹም ስህተት ነው እና የምታገቡ ቀን የሚባል ነገር በፍጹም የለም። ፍጹም ስህተት ነው። አንዳንድ እናቶቻችን ራሱ ማለት ነው ብዙም ያላረጁ እናቶች ምናምን አንዳንድ ጊዜ እኛ ወጣቶች ወላጆቻችን ለማቅረብ ምናምን ስንሞክር የሚሉት ነገር አለ። አሁን እናቴ ምን አለች መሰለህ? የሆነ ጊዜ ቅዱስ ቁርባን እንድትቀበል ምናምን ስለነግራት እንዴ እኔ እናንተን ስለወለድኩኝ ያረጀው መሰለህ እንዴ ገና ልጅ ነኝ እኮ አለ። የሆነ ማብቂያ እንደሆነ ማለት ነው። ምንኩስና መስራት ይሆን? እኔ መጀመሪያ ልጅ አይደለሁም፣ ከኔ ታላላቅ አሉ፣ ግን እድሜዋ ትንሽ አይደለም፣ ትልቅ ሰው ናት። የምርም ግን የሆነ ቅዱስ ቁርባን ምንኩስና አይደለም። በቃ ልክ ወይ ልንሞት ስንል ወይ ደግሞ ልክ መመንኮስ አለ አይደል? ልንመነኩስ ስንል ወይ የሚመነኩሱ ሰዎች መነኩሴ የሚሆኑ ሰዎች ብቻ የሚያደርጉት ነገር፣ እንደዚህ አይነት አስተሳሰብ በጣም ብዙ ሰዎች ጋር አለ። ይሄ በፍጹም ስህተት ነው። እንደዚህ የሚባል ነገር የለም። ይሄ ኤክስኪውዝ ቤተክርስቲያናዊ አይደለም። ስለዚህ ይሄ እንደ ኤክስኪውዝ የሚቀርብ ነገር አይደለም። የእድሜ ጉዳይ ቅዱስ ቁርባን እድሜ የለውም። በየትኛውም እድሜ ይቆረባል፣ ያስፈልገናል በህይወታችን ውስጥ። እንደውም ደግሞ ከምንጊዜውም የበለጠ በወጣትነታችን ያስፈልገናል። ፍርሃት ስንል ማለት ነው ከሁለት ነገር አንጻር አለ። የመጀመሪያው ቅዱስ ቁርባኑን የሆነ ሳይገባኝ ቆርቤ ቅጣት ቢያመጣብኝስ የሚል ፍርሃት ነው። ሁለተኛው ደግሞ ንስሐ መግባትንም የሚፈሩ ሰዎች አሉ፣ ኃጢአታቸውን መናዘዝ ማለት ነው። ቆርቤ ብቀጣስ የሚለውን ፍርሃት ለምትፈሩ ሰዎች ያለኝ ምክር ምንድን ነው? ጌታ ኢየሱስ ያዘዘው ቤተክርስቲያን የምታስተምረው ምንድን ነው? ትፈራለህ? ቅዱስ ቁርባን ለመቅረብ ምን ማድረግ አለብን? ንስሐ መግባት። ንስሐ ገባህ፣ ቀኑናን ፈጸምክ። አሁንም እየፈራ ነው፣ እየፈራ ቁረብ። እየፈራ በዛው ፍርሃት ውስጥ ፍርሃት ሊጠፋ አይገባም። አሁን መፍራት የለብህም አልልም፣ ፍርሃቱ ሊጠፋ አይገባም። ነገር ግን ያ ፍርሃት እንዳትቆርብ የሚያደርግ ሳይሆን በፍርሃት እንድትቆርብ የሚያደርግ ነው መሆን ያለበት ማለት ነው። ስለዚህ ሳይገባኝ ነው ጌታ እየጸለይክ የዛን የቅዱስ ቁርባንን የምትቀበሉበት እየጸለያችሁ ሳይገባኝ ጌታ ኢየሱስ ክርስቶስ ለበረከቴ ለሕይወቴ ስለሚያስፈልግ ስለሰጠኸኝ ሳይገባኝ ነው የምቆርበው፣ ይህንን ቅዱስ ቁርባን ለቅጣት ሳይሆን ለምህረት አድርግልኝ እያልን እየጸለይን መቁረብ ነው እንጂ አለመቁረብ አይደለም ያለብን። እንዴ አለመቁረብ አያስቀጣም ያለ ማን ነው? እንዴ የሆነ ሳይገባኝ ብቆርብ ያስቀጣኛል ብለ ባትቆርብ ግን አትቀጣም ያለ ማን ነው? እንዴ ካልቆረብክ እንደውም ሞር ነው የባስ ነው ቅጣቱ ማለት ነው። ስለዚህ በዛ ፍርሃት ውስጥ ሆነ ያ ፍርሃት እንዳትቆርብ የሚያደርግ ሳይሆን በፍርሃት ሆነ እየጸለይክ በምህረት በይቅርታ የጌታን ቅዱስ ቁርባን በፍጹም ትሕትና መቀበል ነው ያለብን ማለት ነው። የትኛውም ሰው ተገብቶት አይደለም የሚቆርበው። ዛሬ ላይ መተው እያንዳንዳቸው ቅዱሳን ብለን የምንጠራቸው ሰዎች ዛሬ ላይ መተው ቅዱስ ቁርባን ቢቀበሉ አሁን እናንተን እኛን የሚሰማን ስሜት ነው እየተሰማቸው የሚቆርቡት።
ተገብቶኛል ብሎ የሚቆርብ አንድም ሰው የለም፣ ሊኖርም አይችልም። የትኛውም የቅድስና ሌቭል ላይ ብትደርስ የጌታ ክቡር ስጋና ቅዱስ ደም የሚገባ አይነት ማንነት ሊኖርህ አይችልም። የሚገባ አይነት ሰው ልትሆን አይችልም። የአምላክ ስጋና ደምን ለመብላት ምን አይነት ብቁነት ነው የሚጠይቀው? የለም። በቃ ብቁነት የሚባል ነገር የለም። ስለዚህ ምንድነው ያለው? ንስሐ መግባትና በፍርሃት ቅዱስ ቁርባን መቀበል፣ አለቀ። ስለዚህ ቅዱስ ቁርባንን እፈራለሁ የሚለው ሐሳብ ስህተት ነው። ንስሐ ሳንገባ ራሳችንን ሳንመረምር እንዲሁ በድፍረት ከሆነ አዎ ልትፈራ ይገባል። መቁረብ የለብህም። ንስሐ ሳትገባ ቀኖናን ሳትፈጽም ቤተክርስቲያን ያዘዘችን ነገር ሳታደርግ የምታደርግ ከሆነ እሱ ፍጹም ስህተት ነው። አዎ ልትፈራ ይገባል፣ ትቀጣለህ። ግን ንስሐ ገብተህ ቀኖናን ፈጽመ በፍጹም ልትፈራ አይገባም። አንደኛው ይሄ ነው። ሁለተኛው ደግሞ እንዳልኩ ኃጢአታቸውን መናዘዝ የሚፈሩ ሰዎች አሉ። በነገራችን ላይ እኔ እንደዚህ ለአንድ ካህን ኃጢአታችሁን መናዘዝ የምትፈሩ ሰዎች በጌታ ኢየሱስ የፍርድ ወንበር ፊት ስትቀርቡ ምንድን ነው የምትሆኑት? ለአንድ ካህን ባለመናዘዛችሁ ምክንያት በኢየሱስ ክርስቶስ የፍርድ ወንበር ፊት ስትገለጡ ምንድን ነው የምትሆኑት ነው። በእርሱ ፊት ትናዘዛላችሁ። ጌታ ኢየሱስ ተናዘዙ ብሎ አዟል። ግዴታ ነው መታዘዝ። አንደኛ ዮሐንስ ምዕራፍ 1 ላይ በግልጽ ይናገራል። በኃጢአታችን ብንናዘዝ ሊምረን የታመነ ሊቀ ካህናት ነው ብሎ ቅዱስ ዮሐንስ ይገልጿል። ስለዚህ መናዘዝ የግድ አስፈላጊ ነገር ነው እና ይሄ ኃጢአትን መናገርን መፍራት ፍጹም ስህተት ነው። ምንም እንዲህ ስናደርገው ያልፈራነውን ምናልባት እያወቅንም በድፍረትም ይሁን ሳናውቅ አድርገንም ይሁን ብቻ ግን ድርጊቱን ፈጽመናል አይደል? ድርጊቱን ፈጽመህ ለመናዘዝ እንዴት ትፈራለህ? አሁን እኮ አድርገው እኮ ካህኑ ፊት መጥተው ያን ኃጢአት አድርገው እኮ አልተባልክም። ካህኑ ፊት መጥተው ያን ኃጢአት እኮ አድርገው አልተባልክም። ካህኑ ፊት ያደረግከውን ነገር ተናዘዝ ነው የተባልከው፣ ተናገር ነው የተባልከው። አሁንም ማለት ነው አሁንም ያ ፍርሃት ችግር የለውም ስላችሁ በዛው ፍርሃት ውስጥ ሆነን ስንናዘዝ ነው የምርም የልቦናችን መሰበር የምርም ንስሐችን ራሱ ትክክል የሚሆነው ማለት ነው። ስለዚህ ፍርሃታችን አሁንም ንስሐ እንዳንገባ የሚያደርግ ሳይሆን በፍርሃት ሆነን ንስሐ እንድንገባ የሚያደርግ ነው ሊሆን የሚገባው እንጂ መናዘዝን መፍራት ፍጹም ስህተት። ለዚያ ነው ቅዳሴ ላይ ያው በከመ ምሕረትከ አምላክ ነው አኮ ከመ ምሳና አይደለም እንደ ምሕረት እንጂ እንደ በደላችን አይሁን ነው። ስለዚህ የሁል ጊዜ ፖይንታችን እሱ ነው። ምናልባት ግን ቅድም እንደው የተወሰነ ቋጨት አድርጎ ለማለፍ ያህል ሱሪ ለብሼ ብቆርብ ወይስ ባልቆርብ ከሚለው ሐሳብ በተቻለ መጠን ለብሶ ቆርቦ ስጋውና ደሙን ተቀብሎ ያንን የህይወት ልምምድ ማስተካከል። ለምሳሌ ቅድም እንዳልከው ሰውን አትራክት ለማድረግ ለኃጢአት ነው ወይ ኢንቴንሽኑ ምንድነው? ኢንቴንሽን ነው የሚወስነው ስለሆነ ማለት ነው። ስለዚህ ለምሳሌ አጫጭር ቀሚስ አጫጭር ጉርድ ለብሰው ሰዎችን ለሌላ ነገር ለመጋበዝ የሚሄዱ ሴቶች አሉ። እሱም በጣም በደሉ እሱ ነው። ስለዚህ ሱሪ ስትለብሱ ወይ ደግሞ ያለባበስ ነገራችሁን የሥራ ሁኔታ ሊሆን ይችላል ማይፈቅዳቸው ሰዎች ይኖራል። ፖይንቱ ግን ትልቁ ነጥብ ግን ስጋውና ደሙን ተቀበሉ። ሌላውን ነገር ቀስ እያላችሁ ራሱ የክርስቶስ ኢየሱስ ፍቅርን እያስጣላችሁ ስጋውና ደሙን መቀበላችሁ ራሱ እያስጣላችሁ የሚል ነገር ይሆናል። ዋናውን ነገር ግን ለመቀበል ትናንሽ ምክንያቶችን እየደረደርን ከዋናው ነገር ባንጎድል መልካም ነው። እንደው ባለትዳር ስለሆንክ ከትዳር ጋር ደግሞ በተያያዘ እስኪ ልጠይቅህ። ባለትዳር ሲሆኑ ምናምን አንዱ ፈቃደኛ ሆኖ አንዱ ፈቃደኛ ላይሆን ይችላል እና በዛ ጊዜ በቃ ባሌ ስለማይቆርብ ወይም ደግሞ ፈቃደኛ ስላልሆነ ለመቁረብ እኔም አልቆርብም፣ ሚስቴ ፈቃደኛ ስለሆነች እኔም አልቆርብም የሚሉ ሰዎች አሉና እንደው ብትመክራቸው እንደማለት ምን ነው ቸኮላይ ሰው ይችላል። ይሄ በጣም አንዳንድ እንትኖች አሉ፣ መላምቶች አሉ፣ ደግሞ የተለያዩ ምልከታዎች አሉ። አንዳንዱ የመጀመሪያው ነገር ከባልና ከሚስት ተለያይተው መቁረብ ይችላሉ ወይ የሚለው አካላዊ መለያየት ነው ወይ ነው። አካላዊ መለያየት ከሆነ ምንም እኮ መጀመሪያው ነው እንትን አይቀርብም። አካላዊ መለያየት ማለት መሰለ ለምሳሌ አንዱ አዲስ አበባ ሆኖ ሌላኛው በሆነ ስራ ምክንያት ሌላ ቦታ ሆኖ ሁለቱም ሄደው በተለያየ ተለያይተው በያሉበት ቦታ መቁረብ ይችላሉ ወይ? ምንም ጥያቄ የማይቀርቡ መቁረብ ይችላሉ። ሁለተኛ በተለያየ ምክንያት ሊለያዩ ይችላሉ ወይ ደግሞ አንድ ጊዜ ላይ ቆርቡ ይችላሉ። ለምሳሌ ሴቶች ልማደ አንስት ላይ ወይ ደግሞ ወራዊ ግዴታ ላይ ሲሆኑ ወንዱ ለመቁረብ ዝግጅቱን ከጨረሰ ወይ ደግሞ ለመቁረብ ዝግጁ ከሆነ መቁረብ ይችላል። እሷ ደግሞ ዝግጁ በሆነችበት ጊዜ መቁረብ ትችላለች። ምንም ይለያቸው ነገር የለም። ኦፍ ኮርስ በአንድ ላይ ሄደው በአንድ ቢቆርቡ እጅግ ያማረ ነው፣ እጅግም ደስ የሚል ነው። ግን አሁን እንትን አይደለም፣ ይሄ ሲምቦሊካል ወይ ደግሞ በጣም ሴሪሞኒ ብቻ አይደለም አይደል? እሱ የሚያሳይ ብቻ አይደለም፣ ስለ ዘላለም ህይወት ነው የምናወራው። ስለዚህ አንዱ ዝግጁ በሆነበት ጊዜ ሄዶ መቁረብ ይችላል። ሴቷ ዝግጁ በሆነችበት ጊዜ መቁረብ ትችላለች። ወንዱም ዝግጁ በሆነ ጊዜ መቁረብ ይችላል። አብረውም ደግሞ ቢቆርቡ እጅግ ያማረ ጥሩም ነው። ነገር ግን አሁን ልቆርብ ተዘጋጅቼ ነበረ፣ ነገር ግን ሰውራዊ ግዴታ ስለመጣባት
ወደ ሞራዊ ግዴታ ላይ ስለሆነች ሊቆርብ አልችልም ብሎ ምክንያት የሚያቀርብ ሰው ምክንያቱ ምንም አይደለም። ለምን ሄዶ እሱ መቁረብ ይችላል። በቀጣዩ ቀን ደግሞ እሷ ዝግጁ ስትሆን ከዚያ ነገር ስትነጻ መቁረብ ስጋውና ደግሞ መቀበል ትችላለች። ይሄ መጀመሪያ መቁረብ አንድ ቀን መቁረብ አይደለም። ይሄ በቃ ስቲል አንድ ላይ ነው የቆረቡት ምንም ችግር የለውም። ግን በጣም በእኛ ሀገር አሁን ትልቁ ችግር ምን መሰለህ? አይተህ ከሆነ ጋብቻ እንግዲህ አላውቅም እኔ ከሆነ ጊዜ ወዲህ ነው እንጂ በትክክል በደንብ ሰው በቤተክርስቲያን ስርዓተ ጋብቻ መፈጸም የጀመረው። ለምሳሌ እኔ ባደኩበት አካባቢ ከስንት አንድ እንደ ብርቅ ነው የሚታዩት አንዳንድ ሰዎች በቤተክርስቲያን ስርዓተ ጋብቻቸውን ሲፈጸሙ። ከዚያ ውጭ ግን አሃይ ገዳው ነው እና በዓለም ነው ማለት ነው ብዙ ሰው ጋብቻውን የሚፈጽመው። ስለዚህ በዓለም ነው ጋብቻው የሚፈጽመው ማለት ነው ስጋውና ደግሞ የለበትም ማለት ነው። መታተሚያ አንድ መሆኑም የለበትም ማለት ነው። ይሄ የተለመደ ነገር አለ። ከዚያ ችግሩ የሚመጣው መች መሰለህ? አብረው ብዙ ዓመት ይኖሩና ወይ ሚስት መቁረብ ትፈልጋለች ወይ ደግሞ ባል መቁረብ ይፈልጋል። አልቆረቡም ረጅም ዘመን እንግዲህ አብረው አልቆረቡም። ከመጀመሪያውም ጀምሮ አብረው ረጅም ዘመን ኖረዋል፣ ልጆች አፍርተዋል። አንዱ መቁረብ ይፈልጋል፣ አንዱ አካል ደግሞ መቁረብ አልፈልግም ይላል። በጣም ብዙ ጊዜ በየስፍራው እንደዚህ አይነት ክርክሮች አሉ። አሁን ይሄ ነው ትልቁ አጨቃጫቂ ጉዳይ። የመጀመሪያው አንዱ አካል ተነጥሎ ሄዶ መቁረብ አለበት ወይ የሚለውን ነገር መጀመሪያ አዎ ብለን አንልም። ምን አለ ማለት ነው? ሁለቱ አንድ ሆነው የለ አንድ ስጋ ሆነው የለ። ስለዚህ አንድ ስጋ የሆኑትን ሰዎች የመጀመሪያው ለክርስቶስ ኢየሱስ እንደሚታገስ እንደሚጠብቅ አይደል? ሁሉ ወደ መዳን እንዲደርሱ ታግሶ እንደሚጠብቅ እንጠብቃለን። ምን ማለት ነው? መጀመሪያ መቁረብ የፈለገው አካል ከመንፈሳዊ አነዋወርና ትትና ጀምሮ ይሄ በኑሮ ከመስበክ ጀምሮ ይጀምራል ማለት ነው። በኑሮ አልቆርብም ያለውን አካል ኑሮ ሊሰብከው ይገባል። ይሄኛው መቁረብ የሚፈልገው አካል በትትና በፍቅር ራስን በመግዛት በብዙ በጎ ነገሮች ያኛውን አካል ሊማርከው ሊስበው ይገባል። ሁለተኛ በካህን ተደጋግሞ ሊመከር በካህን ሊነገር ሊዘከር ይገባዋል። ተደጋጋሚ ጊዜ ምክር ሐሳብ ሊቀርብለት ትምህርት ሊቀርብለት ይገባል። የክርስቶስ ኢየሱስ ሥጋና ደም አስፈላጊነት በደንብ ሊነገረው ሊማር ይገባል ማለት ነው። ከዚያ በመምህራንም ሊማር ሊነገር ይገባዋል። ይሄ ሁሉ ሂደት ተሂዶ በጎን ነገርም አይቶ ትምህርትም ተምሮ ይሄን ሁሉ ከሰማና ካየም በኋላ ሰውየው በእንቢታ ወይ ደግሞ ሴትዮዋ በእንቢታ ምጸናና አንዱ አካል በእንቢታ ጸንቶ አልቆርብ የሚል ከሆነ ሌላኛው ሰው አንተም መቁረብ የለብህም እሱ ስላልቆረበ ተብሎ ከዘላለም ሕይወት አይከለከልም። ምክንያቱም አንድ መንግስትን የሚወርሱት በአንድ ሲኖሩ ማለት መንፈሳዊ ሕይወት በአንድ ሲኖሩ ነው። አንድ ስጋ ናቸው እንጂ አንድ ነፍስ አይደሉም አይደል? በክርስቶስ ኢየሱስ የፍርድ ወንበር ፊት ሲቆሙ ባልና ሚስቶች አንድ ላይ ቆሙ ተብሎ አይደለም የፍርዱ እንትን የሚሰጠው። እያንዳንዱ ሰው በገዛ ነፍሱ አይደል ለእያንዳንዱ እንደየስራው ምን ይለዋል እንደየስራው መጠን ይከፍለዋል አይደል? ስለዚህ እኔ እኮ መቁረብ ፈልጌ ነበረ ባሌ አልቆርብም ስላለኝ ነው እንጂ ብላ ማለት አትችልም አይደል? ድንገት ብታልፍ ጥሪ ቢመጣ እኔ መቁረብ ፈልጌያለሁ፣ ልክ ነው መቁረብ መፈለጓ እኮ ግን መቁረብ አለባት አይደል? ሁለተኛ የእሷ መቁረብ የእሱ አለመቁረብ እሷን ሊያረክሰው አይችልም፣ እሱን ሊቀድሰው ይችላል እንጂ። ምክንያቱ ከኛ የሆነው ከጌታ የሆነው ነገር ሌላውን ለመቀደስ ብርቱ የሚሆን እንጂ የሚረክስ አይደለም። አንዳንድ ሰው ለምሳሌ ከሆነ ሴት የወር አበባ ላይ ሆና እንትን እንዳትል ይላል። ምንድነው እሱ? መስቀል እንዳትሳለም፣ ዳዊት ወይ ደግሞ ውዳሴ ማርያም እንዳታነብ ምናምን ብሎ ከመንፈሳዊ ነገር ሁሉ ያግዳታል። ለምን? ታረክሰዋለች ይባላል። መስቀሉ ሊቀድሳት ይገባል እንጂ መጽሐፉ በጎ የእግዚአብሔር ቃል ሊቀድሳት ይገባል እንጂ ሊያረክሳት አይገባም አይደል? አፍተሮል ስህተት ነው። ይሄን በመሰረቱ ልክ እንደዚህ የቆረበው ወገን ያልቆረበውን ሰው ይቀድሰዋል እንጂ ከዛ በምን ይቀድሰዋል? የመጀመሪያ በአነዋወሩ በህይወት ልምዱ በሚመላለሰው መንገድ ይቀድሰዋል። ስለዚህ መቁረብ አለበት ነው እንጂ አይ እሱ እምቢ ስላለ ብሎ ያኛው ሰው ሳይቆርብ ቢያልፍ ህይወቱ ቢያልፍ ሊቆርብ ፈልጎ ነበር ባሏ ነው ሚስቱን አይከለከለች ወይ ደግሞ ባሏ እምቢ ብሎ ነው ሚል ኤክስኪውዝ እንዳለ አናስብም። ይሄንን አንዱ አባት አላስተማረም። በነገራችን ላይ በፍትሐ ነገሥትም ቢሆን አንቀጽ 24 ላይ በቤተክርስቲያን አባቶችም ቢሆን ባል ያለ ሚስት እምቢ ካለች ባልየውም እንዳይቆርብ እንደዛው ይሞት ሚል ትምህርት የለም። ባል እምቢ ስላለ ሚስት እንደዚሁ ሳትቆርብ ትሞት ሚል የለም። ስለዚህ ይሄ በጎ የሚባሉት ማለት ማድረግ ያለብንን ከልብ ሁሉን ነገር አድርገን ትምህርት ሰጥተን በኑሮ አለማምደን ይሄ ሁሉ ተደርጎ ሰውየው በእንቢታው ከጸና ሊቆርብ ፍላጎት ያለው ሰው መቁረብ ይገባዋል፣ መቁረብ ይችላል ማለት ነው። ቃሉት ያሰማል። ስለዚህ እነዚህን ለቅዱስ ቁርባን ለማቆም በቂ ያልሆኑ ምክንያቶችን በመያዝ ከቅዱስ ቁርባን አንራቅ። ቅዱስ ቁርባን እጅግ በጣም ብዙ አስፈላጊ ነገሮች አሉት ለክርስቲያን። ኃጢአትን ይቅር ማለት ብቻ ጉዳይ አይደለም። የቀደመ ኃጢአታችንን ይቅር የማስባል ጉዳይ ብቻ አይደለም። ኃጢአት ደግመን እንዳንሰራ የሚያግዘንን እገዛ የምናገኝበት ነው። ህይወታችን የሚባረክበት ነው። መንገዳችን የሚከፈትበት ነው። ዓላማችን፣ ስኬታችን፣ የስኬት መንገዳችን ሁሉ የሚከፈትበት ነው። የተዘጉ መንገዶቻችን ሁሉ የሚባረኩበት፣ የሚከፈቱበት፣ ክፉዎቻችን የሚርቁበት፣
ፈታኛችን የሚርቅበት በጣም ብዙ የህይወት በረከቶችን የምናገኝበት ምስጢር ነው ቅዱስ ቁርባን። ስለዚህ ሁላችንም ክርስቲያኖች እንደው በህይወት በጣም ህይወት እጅግ በጣም ከብዶን ያለን በጣም ብዙዎች አለንና ትልቅ መፍትሄ እንስጣችሁ፣ ቅዱስ ቁርባን ተቀበሉ። ቅዱስ ቁርባን ከተቀበላችሁ ብዙ ነገሮቻችን ይስተካከላሉ። ይህንን እናድርግ። ይህንን ርዕስ በዚህ እንጠቀልላለን ማለት ነው። አብረናችሁ የነበርነው እኔ ወንድማችሁ አቡ እንዲሁም ደግሞ መምህር ብርሃኑ ነበረ። ይህንን ቲዩብ ሰብስክራይብ አድርጉት፣ ለሌሎችም ደግሞ እንዲደርስ ሼር በማድረግ በማጋራት አድርሱ። ሰላም ክርስቶስ ይብዛላችሁ። ወስብሐት ለእግዚአብሔር።